ክብር ለኢየሱስ ይሁን። ሃሌሉያ። የእግዚአብሔርን ቃል የማካፈላችሁ አርዕሱን ለመስጠት በጣም ቸግሮኝ ነበር፣ ግን እግዚአብሔር በዚህ አርዕስ ላይ ልቤን አዘነበለውና ኢቭን ቃሉን ራሱ ሌላ ቃል እያሰብኩ ነበርና ላካፍል ፓስተር ከነገረኝ ጀምሮ ግን ይሄ ሌሊት እንዴት ነው ሌሊት በድምጽ የምትሰሙት ነገር ልቤ ውስጥ ይፈሳልና ክብር ለኢየሱስ ይሁን። የጊዜው ቃል ስለሆነ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው። ክብር ለኢየሱስ ይሁን። ሰልፉ የእግዚአብሔር ነው። በቃ ይሄንን ነበር ልቤ ውስጥ የሚፈሰውና በዚህ ለራሴ ሃሌሉያ ሰልፌን ለተሰለፈልኝ አምላክ ለነገም አምነዋለሁ። ክብር ለኢየሱስ ይሁን። ሁለተኛ ዜና ምዕራፍ 20 እናወጣና አነባዋለሁ። እኔ ቶሎ ብዬ ከአንድ ጀምሬ ረዘም ያለ ሰፊ ክፍል ነው አነባዋለሁ። በጌታ በኢየሱስ ስም ከአንድ ጀምሬ አነባዋለሁ። እንዲህም ሆነ ከዚህም በኋላ የሞዓብና የአሞን ልጆች ከነሱም ጋር ምዑናውያን ኢዮሳፍጥን ሊወጉ መጡ። ወሬኞችም መጥተው ከባህር ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይንጋዲ በተባለች በሐዜቦን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾምን አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ ለወዳጅህም ለአብርሃም ዘር ለዘለዓለም የሰጠሃት አንተ አይደለህምን? ሃሌሉያ። እነሱም ተቀመጡባት፣ ለስምህም መቅደስን ሰርተውባት፣ ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮሃለን፣ አንተም ሰምተህ ታድነናለህ አሉ። አሁንም እነሆ እስራኤል ከግብጽ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸውን ነገር ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርንም ተራራ ሰዎች እነሆ ለወታደሮቻችን ክፉ ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። ሃሌሉያ። የይሁዳንም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበር። የእግዚአብሔር መንፈስ በአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በይኤል ልጅ በበንያስ ልጅ በዘካርያስ ልጅ በየሕዝኤል ላይ በጉባኤው መካከል መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ከታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነሱ ላይ ውረዱ፣ እነሆ በጺድ አቀበት ይወጣሉ፣ በሸለቆም መጨረሻ በይሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። የይሁዳና የኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ። ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ።
ለእግዚአብሔርም ሰገዱ። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤልም አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ማልደውም ተነሱ፣ ወደ ቴቁሔ ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩም ይሰላላችኋል አለ። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘለዓለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራንን አቆመ። ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። እነሱም ተመቱ። የአሞንና የሞዓብ ልጆች በሴይር ተራራ በሚኖሩት ላይ ፈጽመው ይገሏቸው ዘንድ ያጠፏቸውም ዘንድ ተነስተውባቸው ነበር። በሴይርም የሚኖሩትን ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ። የይሁዳም ሰዎች ወደ ምድረ በዳ ግንብ በመጡ ጊዜ ሕዝቡን አዩ። እነሆም በምድሩ ሁሉ ሬሳ ሞልቶ ነበር፣ ያመለጠም ሰው አልነበረም። ኢዮሳፍጥን ሕዝቡም ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩም ዕቃ፣ ልብስም እጅግም ያማረ ዕቃ አገኙ። በዘበዙትም፣ ሁሉንም ይሸከሙ ዘንድ አልቻሉም። ከምርኮውም ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበር። በአራተኛውም ቀን በበረከት ሸለቆ ውስጥ ተሰበሰቡ፣ በዚያም እግዚአብሔርን ባረኩ። ስለዚህም ያ ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተባለ። የይሁዳና የኢየሩሳሌም ሰዎች በፊታቸው ኢዮሳፍጥ እግዚአብሔር በጠላቶቻቸው ላይ ደስ አሰኝቷቸዋልና በደስታ ወደ ኢየሩሳሌም ይሄዱ ዘንድ ተመለሱ። በበገና በመስንቆ በመለከትም ወደ ኢየሩሳሌም ወደ እግዚአብሔር ቤት ገቡ። እግዚአብሔርም የእስራኤልን ጠላት እንደወጋ በሰሙ ጊዜ በምድር መንግስታት ሁሉ ላይ የእግዚአብሔር ፍርሃት ሆነ። የኢዮሳፍጥ መንግስት ጸጥ አለች፣ አምላኩም በዙሪያው ካሉ አሳረፈው። ክብር ለኢየሱስ ይሁን። እግዚአብሔር ያሳርፋችኋል። ሃሌሉያ፣ ስሙ ይባረክ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ክብር ለኢየሱስ ይሁን። እግዚአብሔር ይዋጋል። እግዚአብሔር ሲዋጋ ወገኖቼ በጦር አደለ ዳዊት ያለው፣ አንተ አለው በጦር በጭሬ በሆነ በጋሻ መጣህብኝ አለው። እኔ ግን ሃሌሉያ በእስራኤል አምላክ በእግዚአብሔር ስም እመጣብሃለሁ አለ። ክብር ለኢየሱስ ይሁን። የእግዚአብሔር ውጊያ ወገኖቼ እንደዛ ነው፣ መንፈሳዊ ውጊያ ነው። እግዚአብሔር የሚዋጋው በመንፈስ ነው። ክብር ለኢየሱስ ይሁን። የዛሬ ዓመት ታስታውሱት እንደሆነ አላቅም፣ ብትፈልጉት ታገኙታላችሁ በሚል ርዕስ ኤፕሪል ላይ አይ ቲንክ አገልግያችኋለሁና ስለ አባቱ ስለ ኢዮሳፍጥ አባት ስለ አሳ ነበር ያገለገልኩትና እግዚአብሔር ሲፈለግ እንደሚገኝ እርግጠኛ ነን። ስሙ ይባረክ። ስንፈልገው እግዚአብሔር ይገኛል። አሳ በዘመኑ ጥሩ መጥቶ የሚያሳዝን መጨረሻ ነው የነበረው። የኢዮሳፍጥም ትንሽ ተመሳሳይ ነገር ቢኖረውም ግን ደስ የሚል ሰው ነው። በጣም ደስ የሚል ኳሊቲ ያለው። ክብር ለኢየሱስ ይሁን። አሳ ከሞተ በኋላ ወደ እስራኤል ወደ ይሁዳ መንግስት የመጣ ንጉስ ነው። እግዚአብሔር ከሱ ጋራ ነበረ የተባለለት ንጉስ ነው። ሰዓቱ ስለሄደ ወደ ምዕራፍ 17ን እግዚአብሔር እንዴት እንደጠራው ስታዩት ኢዮሳፍጥ የእስራኤልን የይሁዳን ልብ ወደ እግዚአብሔር መለሰ ይላል። ስሙ ይባረክ። እንደዛ ይሁንልን። ወደ እግዚአብሔር መላሽ በቃ ግቡ፣ ተመለሱ፣ አቁሙ። ራባ ሃጃና ማዲያ
ከምታደርጉት ነገር ተመለሱ። እስራኤል ባኦልን ያመልክ ነበር፣ ጣዖትን ያመልክ ነበር። ወደ እግዚአብሔር ተመለሱ አላቸው። ምዕራፍ 18ን ብታዩት ከ17 ጀምሮ ስለሱ ታሪክ ነው። ተመለሱ፣ ስትፈርዱም አላቸው በጽድቅ ፍረዱ፣ እግዚአብሔርን በመፍራት ፍረዱ፣ አታታሉ፣ ሰውን በማየት ፊትን በማየት አታዳሉ እያለ ደስ የሚል የቅንነት መንፈስ ያለበት። ክብር ለእግዚአብሔር ይሁን። በቃ ጽድቅን የሚፈልግ ሰው ነው። እውነትን የሚጠማ ኳሊቲ ያለው ሰው ነው። እግዚአብሔር እንደዚህ ያደርግልን። በእውነት እኔ ተመኘሁት። በቃ የሆነ ቅን የሆነ ነገር አለው። ንጉስ ቢሆንም እግዚአብሔርን ይፈልግ ነበር። የእግዚአብሔርን ነገር ይጠማ ነበር። እባካችሁ ካህናቱ ስትፈርዱ በቅን ፍረዱ፣ እግዚአብሔርን በመፍራት ፍረዱ እያለ ይነግራቸው ነበር። የእግዚአብሔርን ፍርሃት የሚያከብር ክብር ለኢየሱስ ይሁን። ከዛም በኋላ አክዓብ እንኳን ታሪኩን ታውቁታላችሁ፣ መጥቶ አታለለው ይላል የእግዚአብሔር ቃል። ወደ ሬማት ዘገለአድ እንሂድና እንዋጋ፣ ያንተ ጦር የኔ ነው ብለው ተስማሙ። ግን እግዚአብሔር የሌለበት መስማማት ነበር ወገኖች። አክዓብ ያታልለውም፣ ግን የሚገርመው ኢዮሳፍጥ ስቲል በእግዚአብሔር መንፈስ የሚመራ ታዩታላችሁ። ቃሉን ስታጠኑ ታዩታላችሁ። የእግዚአብሔርን መንፈስ የሚፈላልግ ሰው ነው። አክዓብ 400 ነቢያትን ትንቢት አስተንብዮ ውጣ ተከናወን ይሆንልሃል ሲባል ኢዮሳፍጥ ግን የሚገርመው ቆም አለ። ክብር ለእግዚአብሔር ይሁን ወገኖቼ። ከማጆሪቲ ጋር በኢየሱስ ስም አንሂድ። በቃ ከማጆሪቲ ብለን አንሂድ። ቆም ብለን እግዚአብሔር አለበት ወይ? ክብር ለኢየሱስ ይሁን። እንደውም ለመነው ይላል። እግዚአብሔር የሚልህን ስማ፣ ከመውጣታችን በፊት እግዚአብሔር ምን ይላል ብለህ ስማ ይለው ነበር። ምዕራፍ 18 ላይ እንደዛ ሲባል ነው 400 ነቢያትን አሰለፈና ውጣ ተከናወን ይሆንልሃል ሲባል ወጡ ይላል እግዚአብሔር ቃል። የሚገርመው ነገር ተሸነፉ። እንደውም በጣም ረጅም ነው። ሚኪያስን አስመጥተው በኋላ ይሄንን ቃል ሲናገር ኢዮሳፍጥ ሚኪያስን አስመጥተው ትንቢት ተናገር ሲሉት መጀመሪያ ላይ ያለው ትክክል እንደነሱ አለና በኋላ ግን ትክክለኛውን ነገር አታሸንፉም አላቸው። ግን አሁን ልነግራችሁ የምፈልገው የኢዮሳፍጥን ልብ ነው። ሄዶ እዛ ውጊያ ላይ ሲሸነፍ ምን አደረገ ይላል? ወደ እግዚአብሔር ተያዘ። አክዓብ ተገደለ፣ እሱ ግን ተያዘ። በህይወት ይዘውት ምን አደረገ እንደሚል ታውቃላችሁ? ካላ ጃናማዱ መጮህ ይሆነልህ። በቃ ጮኸ ይላል። ንጉስ እኮ ነው። በሰረገላው ላይ ሲይዙት አፈፍ ሲያደርጉት ጮኸ ይላል። ሲጮህ እግዚአብሔር ታደገው ይላል። ክብር ለኢየሱስ ይሁን። መጮህ ይሁንልን ወገኖቼ። በቃ ልንገደል ልንታረድ እያለ ዝም አንበል። አረ እግዚአብሔር ሆይ አድነን። ክብር ለኢየሱስ ይሁን። አረ እግዚአብሔር ሆይ አስመልጠን፣ ድምጽህን አሰማን፣ በቃል ተናገረን፣ በአባቶቻችን በመሪዎቻችን ተናገረን፣ መልሰን እንበለው። ክብር ለኢየሱስ ይሁን። ያ መንፈስ ነው ባይዘው ያስመለጠው። ከዛ በኋላ እግዚአብሔር በ20 ላይ ስትመጡ እግዚአብሔርን ፈለገ ይላል። ስሙ ይባረክ። ክብር ለኢየሱስ ይሁን። ያ እግዚአብሔርን መፈለጉ አሁንም ቀጠለ። ሶሪያ ሊያጠፋ ነው ሊገልህ ነው ብለው ወረኞች ሲነግሩት ፈራ ይላል። መፍራት ኃጢአት አይደለም፣ መደንገጥ ኃጢአት አይደለም። እኔ በጣም ብዙ ቀን ደንግጬ ሆዴ በቃ እንዴት እንደሆን ሽብርብርብር ብሎብኝ ያውቃል። ግን እግዚአብሔር ሆይ አድነኝ፣ አስመልጠኝ። አልቻልኩም። ቃሉን አንብቤላችኋለሁ። ምን እንደምናደርግ እንኳን አናውቅም። እዚህ ሀገር ፕላን ኤ ፕላን ቢ ምናምን እያሉ ይደረድራሉ አይደለ? ምንም የለንም። የምናደርገው ነገር ምንም ፕላን የለንም። ታላቅ ሰራዊት ከፊታችን መጥቷል። ሃሌሉያ። ታላቁ እግዚአብሔር ፊት ቀና አለና ይላል። ሃሌሉያ። አይኑን ቀና ፊቱን ቀና አደረገና አድነናል። ክብር ለኢየሱስ ይሁን። እሱን ክፍል አንብበው። ኢዮሳፍጥም ይላል ፈራ፣
እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ ይልና ቁጥር 12 ላይ ምን ይላል? አምላካችን ሆይ እስከዛ ድረስ የጸለየውን ጸሎት እኔ እንደገና ተመልሼ አልሄድበትም። ክብር ለእግዚአብሔር ይሁን። በቃ እግዚአብሔርን ታላቅ እንደሆነ አስመላጭ እንደሆነ እስራኤልን ከግብጽ እንዴት አድርጎ መንጭቆ እንዳስጣለ ለና አብርሃም እንዴት እንደደረሰላቸው ተረከው። እግዚአብሔር ደስ ይለዋል። ባይዘው በቃ አንተ ታላቅ ነህ ስንለው፣ ግሎሪፋይ ስናደርገው፣ ትችላለህ ስንለው፣ ታድናለህ ስንለው፣ ታስመልጣለህ ስንለው እግዚአብሔር ደስ ይለዋል። ስላጣ አይደለም ባይዘው ግን ከኛ ክብርን ይፈልጋል። ያን ሁሉ እግዚአብሔርን ካከበረ ከተናገረ በኋላ ምን እንዳለ ቁጥር 12 ላይ አንብበው። አምላካችን ሆይ አንተ አትፈርድባቸው? ምን ይህንን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ክብር ለኢየሱስ ይሁን። አይናችን ኢየሱስ ጌታ ወገኖች፣ አይናችን ከፕሮብሌሞቻችን ላይ ይነሱ። ከችግራችን ላይ አይኖቻችን ይነሱ። ካቃቱን ነገሮች ላይ አይኖቻችን ይነሱ። ከከበዱን ነገሮች ላይ አይኖቻችን ይነሱ። ክብር ለኢየሱስ ይሁን። ኃያል የሆነ ሰራዊት መጥቶብናል። ሰራዊቱን አናይም። አንተን ግን የሰራዊት አምላክ እግዚአብሔር ትልቅ የሆንከውን አንተን እናይሃለን። ኢየሱስ ጌታ ነው። አይኖቻችን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ይላል ከህፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበር። እንዴት ሀምብል ህዝብ ነው። ክብር ለኢየሱስ ይሁን። በቃ አንችልም፣ ምንም ማምለጫ የለንም። እኔ ደስ ይለኛል። በቃ አንችልም የሚለው ነገር ራሱ ደስ ይለኛል። ክብር ለኢየሱስ ይሁን። በቀደም እህቶችን ሳገለግላቸው ነበርና የለኝም ከሆነ የለኝም፣ ለምንድን ነው የምንፈራው? ክብር ለእግዚአብሔር ይሁን። የሌለን ነገር ከሆነ የለንም በቃ። ክብር ለኢየሱስ ይሁን። እግዚአብሔር በዛ ላይ እኮ ነው ጣልቃ የሚገባው። እኔ ሙሉ ነኝ ካላችሁ እንዴት ብሎ ይግባ? እኔ ሙሉ ነኝ ካልሽ እንዴት ብሎ ይግባ? ያቺ የመበለት ወደ ኤልያስ ሄደባት መበለት ስለሷ ነበር ያገለገልኳቸውና እኔ ነፍስ አልቀረልኝም ለራሴ። ኤልያስ መጣና እስኪ ውሃ ስጭኝ፣ ከዛ ደግሞ አንዲትን ጎቻም እስኪ ጋግረሽ አምጪ። ታበላሃለች ተብሎ ነው ባይዘው የተላከው። እቺ ሴት ታበላሃለች ተብሎ የተላከ ነብይ አምጪልኝ ሲላት ምን እንዳለችው ታውቃላችሁ? ሕያው እግዚአብሔርን አምላክህን እግዚአብሔርን፣ ምክንያቱም የሱ አምላክ አይደለም። በዛ እምላለሁ እኔና ልጄ በልተነው ከምንሞተው እንጀራ በስተቀር የለኝም አለች። ክብር ለኢየሱስ ይሁን። የዛ ጊዜ የእግዚአብሔር ጣልቃ ገብነት መጣ። ሃሌሉያ። የለም ሲባል እግዚአብሔር ይመጣል። እኔ ምስኪን ሁኑ እያልኳችሁ አይደለም። ከሌለን ግን የለንም። ባዶ ከሆነ ነገሩ ባዶ ነው። እግዚአብሔር ሆይ ናበት፣ ስራበት፣ አስተካክለው። ራሻባጋዳላቦስ ንጉስ እኮ ነው ይሄ ሰውዬ እኮ። የሚገርማችሁ እኔ ሰራዊቶቹን ካልኩሌት አደረኳቸውና እንዳለ 19 ላይ ሄዳችሁ ስታዩ ሁለተኛ ነገሥት 19 ላይ እንዳለ ካልኩሌት ብታረጉት 1,160,000 ሰራዊት ያለው ነው። አይገርማችሁ? 1,160,000 ሰራዊት ያለው ሰው ምንም አናውቅም፣ ምን እንደምናደርግ ግራ ገብቶናል፣ ያንተ ጣልቃ ገብነት ያስፈልገናል፣ እግዚአብሔር ሆይ ናና ተዋጋለን። ስሙ ይባረክ። ያሸንፍልናል ወገኖቼ፣ ይዋጋልናል። ክብር ለኢየሱስ ይሁን። ከማዕበሉ ላይ፣ ከወጀቡ ላይ፣ ከችግሩ ላይ፣ ከበሽታው ላይ አይናችሁን አንሱና የሰራዊትን አምላክ ተዋጊውን እግዚአብሔርን አድነኝ እንለዋለን። ባይዘዌ ጴጥሮስም እንደዛ ነው ያደረገው አይደል? ጴጥሮስም እንደዛ ነው ያደረገው። ማቴዎስ ሄዳችሁ ስታዩ 14 የንፋሱን ምን ኃይል ባየ ጊዜ ይላል። የንፋሱን አቅም ባየ ጊዜ ታውቃላችሁ አይደል? አንዳንድ ደብዳቤ ሲመጣ ጉልበት አለው፣ ያርበደብዳል፣ የሆነ በቃ የሚያስፈራራ ነው። አቅሙን አይቶ ምን አለ? ጌታ ሆይ እርዳኝ፣
አድነኝ መጀመሪያ መስሎኝ ነበር የምወጣው ብቻዬን ባቅሜ በብልጠቴ በካልኩሌሽን የምወጣው መስሎኝ ነበር ኖ አሁን ግን በርትቶብኛል ናልኝ አለው ክብር ለኢየሱስ ይሁን እግዚአብሔር ይመጣል ቀባረከው ሬፓና ማጋላባ ዲላቦስ እንዴት አድርጎ ራሱ እኮ መርከቡ ላይ የሚገርመው ኢየሱስ እኮ ዛማዶ ነው አይደል እንዴ ከሩቅ እኮ ነው ና ጠራሃለው ና ያለው እኮ ሩቅ ነው ግን የሚገርመው ጴጥሮስ ና በለኝ ሲለው ቀብ አድርጎ ምን አደረገው ወደ መርከቡ ውስጥ ገቡ ይላል ያገባሃል እግዚአብሔር ክብር ለኢየሱስ ይሁን ከዛ ይሄ ሰውዬ እንግዲህ እንደዚህ ሰራዊት ያለው ሰውዬ የሚገርመው ነገር በእግዚአብሔር ፊት ራሱን አዋረደ የምሩን እግዚአብሔርን ፈለገ ወገኖች እግዚአብሔርን ስንፈልግ ከምራችን እንፈልገው ብትፈልጉኝ አለ ያን ያገለገልኳችሁ ካስታወሳችሁ እገኝላችኋለሁ ያለ ጌታ አይዋሽም በሄድክበት ሁሉ ይገኝልሃል በቆምክበት ሁሉ ይገኝልሃል ፍርድ ቤት ስትሄድ ይገኝልሃል ብቻህን ሰዎች እንዲና እንዲያርገው ሲያጣድፉ ራማሃጂናማ እግዚአብሔር ፈራጅ ይሆናል አታፍሪምና አትፍሪ ያለች ያነበበችልን ቅድም ጸሎትን ቦታ ሜሪዬ ያነበበችልን ነበር እግዚአብሔር ሊያሳፍረን ወገኖች አልጠራንም ለውርደት አልጠራንም አንገት ለመድፋት አልጠራንም እግዚአብሔር ለድል ጠርቶናል ለመከናወን ጠርቶናል እግዚአብሔር ከፍታ አይቶልን ጠርቶናል ክብር ለኢየሱስ ይሁን ከዛ በኋላ የምሩን ከጸለየ በኋላ እግዚአብሔር የቀባው አንዱ በኢየሱስ መቀባት ይሆንልን በጉባኤው መካከል ይላል አንዱ ወጣና እንደው መጀመሪያ ላይ ነብይ አይለው የከሌ ልጅ ወጣና በጉባኤው መካከል ክብር ለኢየሱስ ይሁን የእግዚአብሔር መንፈስ ይላል ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በይኤል ልጅ በበንያ ልጅ በዘካርያስ ልጅ በየህዝኤል ላይ ይላል ክብር ለኢየሱስ ይሁን እግዚአብሔር የሚመጣባቸው ኃያላን የምር የሚናገርባቸው ኃያላን የልቡን የሚናገርባቸው ኃያላን የማይዋሹ ኃያላን ክብር ለኢየሱስ ይሁን እንዴ በጣም እኮ ያስፈራል እንዲህ ማለት እኮ ያስፈራል ለንጉስ ሄዶ እንዲህ ማለት ያስፈራል በጉባኤው መካከል ግን የእግዚአብሔር መንፈስ የነካው ክብር ለኢየሱስ ይሁን አንተም ንጉስ ሆይ በይሁዳ የምትኖሩ ሁሉ አንተ ንጉሱ ኢዮሳፍጥ ስሙ አላቸው እግዚአብሔር እንዲላችኋል ሰልፉ የማን ነው ሰልፉ የእግዚአብሔር ነው ክብር ለኢየሱስ ይሁን ወገኖቼ ሰልፉ የእግዚአብሔር ነው እኛ ተዋግተን አንችለው እኛ ተዋግተን አናሸንፈው ሰልፉ የማን ነው አላቸው የእግዚአብሔር ነው እግዚአብሔር ተዋግቶልህ መሸነፍ የለም ታሸንፋለህ ታሸንፊያለሽ ሰልፉ የናንተ አይደለም ፈጽሞ ዳዊትም ባይዘወይ እንደዛ ነበር ያለው ከጎልያድ ጋር ጎልያድ ራሱን ያሽሞነሞነ 40 ቀን ሚደፍረው አጥቶ ራሱን ያሳየ ያለ ዳዊት መጣና ክብር ለኢየሱስ ይሁን አንተ አለው ትመጣብኛለህ በጦር በጭሬ በምን በጋሻ እኔ ግን አለው ክብር ለእግዚአብሔር ይሁን በሰራዊት አምላክ በእግዚአብሔር ስም እመጣብሃለሁ ካለ በኋላ ሰልፍ ውጊያው አለ የእግዚአብሔር ነው አለ ውጊያው እንደውም ለእግዚአብሔር ነው ያለው ክብር ለኢየሱስ ይሁን የእግዚአብሔር ብቻ አይደለም ውጊያው ራሱ ለእግዚአብሔር ነው ክብር ለኢየሱስ ይሁን ወገኖች የምንዋጋው ለእግዚአብሔር ነው ባይዘዌ ዳዊት ምስኪን የሆነ እስከዛ ድረስ እኮ ማንንም አያውቀው ጎልያድን ከዘረረ በኋላ ነው ዳዊት እልፍ ገደለ ለክብር ነው ክብር ለኢየሱስ ይሁን የምታልፉበት ነገር ሁሉ ክብር አለበት ነጥረን የምንወጣበት ነው አምረን የምንወጣበት ነው ተሸልመን የምንወጣበት ነው ክብር ለኢየሱስ ይሁን አትደንግጡ ዝም በሉ ደስ አይልም ዝም በሉ እንዲሆናችሁ አታውቁ ዝም በቃ ክብር ለእግዚአብሔር ይሁን ዝም በሉ እናንተ ስለናንተ እግዚአብሔር የሚያደርገውን መድኃኒት እዩ
እግዚአብሔር ከናንተ ጋራ ነውና አትፍሩ፣ አትደንግጡ። እግዚአብሔር ግን ደስ አይል? እንዴት ቸር አምላክ ነው! ለምን ትፈራላችሁ? እኔ አምላካችሁ ነኝ፣ ከግብጽ አውጥቻችኋለሁ፣ እንደዚህ አድርጌላችኋለሁ፣ ይሄንን በበረታች ክንድ ሌሊት በእሳት አምድ በቀን በደመና አምድ መርቻችኋለሁ። አሁንም አታምኑኝም? እንዲህ አላላቸው። አትፍሩ፣ እኔ ከናንተ ጋራ ነኝ፣ ውጊያችሁን እዋጋለሁ፣ አሸንፍላችኋለሁ። ክብር ለእግዚአብሔር ይሁን። ህዝቡ አመነው ወገኖች። ኢዮሳፍጥ አመነ። ክብር ለኢየሱስ ይሁን። ሙቀቱ እንደሚያደክማችሁ አውቃለሁ፣ አምናለሁ፣ ግን ውሃ ጠጡ። ለምን ብትሉ ነቅታችሁ እንድትሰሙ ይፈልጋለሁ። እኔም በስጋ ቢታሰብ ደክሞኛል፣ ግን የእግዚአብሔር መንፈስ የሚያበረታ የእግዚአብሔር መንፈስ አጠገቤ ቆሞ አለ ጳውሎስ። ካላጂና ማጋስ አበረታኝ አለ። እንደ ተሸናፊ አንሆንም ወገኖቼ። ድል የነሳ ኢየሱስ ከኔ ጋር አለ አጠገቤ። ሁሌ አምናለሁ። ወገቤን ሲይዘኝ ወገኖቼ፣ ሊትራሊ ነው የምላችሁ፣ አይዞሽ ሲለኝ አውቀዋለሁ። በቃ ስል ኖ ኖ ኖ ኖ ቀጥይ ሲለኝ አውቀዋለሁ። ዘለፍለፍ ስልበት ኖ ኖ ኖ ብሎ ሃሌሉያ። ሐረግ ታውቃላችሁ አይደለ? ሐረግ ቤታችሁ ያለ ሰው ሆነ በሸንበቆ እንደዚህና እንደዚህ አድርገን እናቆመዋለን። እንዲህ ስንልበት እግዚአብሔር ቀጥ አድርጎ ያቆመናል። ክብር ለኢየሱስ ይሁን። መንፈሱ ያቆመናል፣ ኃይሉ ያቆመናል፣ ህልውናው ያቆመናል፣ ያስቀጥለናል። ክብር ለኢየሱስ ይሁን። እናምነዋለን። ገና ሳይሆን፣ ገና ጦርነቱ ሳይጀመር፣ ገና ውጊያው ሳይሆን ኢዮሳፍጥና የይሁዳ ህዝብ እግዚአብሔርን አመኑት። ወገኖቼ እግዚአብሔርን ማመን ይሁንልን። ሬባጋጃላባስ እግዚአብሔርን ማመን ይሁንልን። ታሸንፋለህ፣ ታድነኛለህ፣ ትፈውሰኛለህ፣ ለክብር ታቆመኛለህ፣ ጌጠኛ ልብስ ታለብሰኛለህ። እነግረዋለሁ ለጠላቴ። እናንተ የራሳችሁን አርጉ፣ እኔ እነግረዋለሁ። ገና አብባለሁ፣ ገና ሻባጋ ዲናሞስ ሬባሃጂናማስ ይው ጠላቴን ቅጥቅጥ ነው ማረከው። ዛሬ ራሱ ተቀጥቅጧል። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው ወገኖቼ። ድል ለእግዚአብሔር ህዝብ ነው። ለምን ብትሉ የሰራዊት አምላክ እግዚአብሔር ከኛ ጋራ ነው። ለዛ እኮ ነው እግዚአብሔር ከናንተ ጋራ ነው አለው። ታሸንፋላችሁ ሲባሉ እንዳለ የይሁዳ ህዝብ በእግዚአብሔር ፊት ተደፋ ይላል። ልባችን እንደዚህ ሶፍት ያርገው እግዚአብሔር። እንመነው እግዚአብሔርን። በቃ ትችላለህ እንበለው። ታድነኛለህ። ገና ሳይሆን፣ ገና ታመን፣ ገና ሳንፈወስ ሊሊ የዘመረችው መዝሙር ደስ ይለኛል። ገና ሳይከፈል ባህሩ፣ ሳይሳካ ነገሩ፣ ሳይሳካ ነገሩ፣ እስኪ ላነሳሳው ላመስግነው እግዚአብሔርን፣ ላመስግነው እግዚአብሔርን። በእውነት ነው የምላችሁ፣ ቢገልም እሱ ትክክል ነው። ባያድንም እንኳን ሬጃንዳ ባጋናሞስ። ለዛ እኮ ነው ኢዮብ በቃ አለ። ባታድንም እንኳን ክብር ለእግዚአብሔር ይሁን። ገና ሳይሆን ተደፉለት፣ ሰገዱለት፣ እግዚአብሔርን አመለኩ፣ አሰለፈ ይላል። ሰዓቱ ስለሄደ በጣም ነው እየቸኮልኩ መሄደው። ኢዮሳፍጥ አሰለፈ መዘምራንን ይላል። ጌጠኛ ልብስ የለበሱትን አይውሽ አልኩኝ። ጌታ ሆይ ከነዛ ጌጠኛ ልብስ ከለበሱ ከፊት ቆመው ከሚያሸበሽቡ ከሚዘምሩልህ ምህረቱ ለዘላለም ነውና ከሚሉት ወገን እግዚአብሔር ያድርግ፣ እግዚአብሔር ያድርግሽ። ገና ሳይከናወን፣ ገና ባህሩ እያለ፣ ገና ሳይከፈል፣ መከራው እያለ፣ ባዶነቱ እያለ፣ ችግሩ እያለ ዲፕሬሽን ሊኖር ይችላል ወገኔ፣ ሊሆን ይችላል። ግን እናመልከዋለን። ለምን ብትሉ ያወጣናል። ክብር ለእግዚአብሔር ይሁን። አሰለፈ ይላል። አሰለፈና ክብር ለእግዚአብሔር ይሁን። ውይ ኢየሱስ ጌታ ነው። እግዚአብሔር ባይዘው አቅጣጫ ሰጣቸው። ደስ የሚል አምላክ ነው። በጣም በህይወታችሁ አይታችሁታል አይደል?
እንዴት አድርጎ መክሮ ተመለሽ። ጌታ ባለፈውም ሲናገረን ነበር በቴኬል በቃ ቦታችንና አቅጣጫችንን መለስ ያደርግና ይመክርና አባብሎ ወደ ምድረ በዳም ወዴትም የሆነ አዟዙሮ ብቻ ወደ ጉያው። ክብር ለኢየሱስ ይሁን፣ ስሙ ይባረክ። አይተውንም ጌታ በቃ አቅጣጫ ሰጣቸው። እኔ በደንብ ሊትራሊ እግዚአብሔር አቅጣጫ እንዲህ አድርጊ ስቴፕ በስቴፕ ሁሌ እኮ ነው የምላችሁ፣ ሁሌ ይገርመኛል። በስራዬ ሊታቃለችና አንዳንዴ የኛ ስራ ኮምፕሌክስ ነው። ጌታው እንደሞኝ ማለት ነው ይዤ መድኃኒቱን ምናምን አነበውና ምራኝ። በተለይ የጀመርኩ ሰሞን ለሜሪ ሁሌ እነግራታለሁ። እኔ ይዘውና ጌታ ሆይ በእውነት ነው የምላችሁ በእግዚአብሔር ፊት ምራኝ፣ እንዴት ሚክስ እንደሚደረግ ንገረኝ እለዋለሁ። ይሄ እኮ በቃ በጣም እኮ ጅልነት ይመስላል አይደል? ገባና ሜዲኬሽን ሩም ውስጥ ጌታ ሆይ ንገረኝ እለዋለሁ። ወይ የሆነ ሰው ብቅ ያደርግልኛል። ምን ፈልገሽ ነው? ይሄን እንዴት ነው ታውቁታላችሁ ስላት እንዲህ ነው ይሄን እንደዚህ ወይ ዶንት ወሪ ምናምን ይሉኛል። ክብር ለኢየሱስ ይሁን። እግዚአብሔር ወገኖቼ ይመራናል፣ በህይወታችን ይመራናል፣ በትዳራችን ይመራናል። አይቼዋለሁ ጋይድ ሲያደርገኝ። ጋይድ አደረጋቸው የይሁዳን ህዝብ። በዚህ በኩል ሂዱ ታገኟቸዋላችሁ። የእግዚአብሔርን መድኃኒት ቆማችሁ ጸጥ ብላችሁ የእናንተ ስራ አምልኮ ነው፣ ማየት ነው። ክብር ለኢየሱስ ይሁን። ማመን ነው፣ እንደ ኢዮሳፍጥ ማመን ነው። ከዛ የእግዚአብሔርን ክብር አዩ ወገኖች። እግዚአብሔር ሲዋጋላቸው አዩ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ታሪክ ብቻ የተጻፈ አይደለም። ዝም ብሎ አንብበነው ዝም ብሎ የማይሆን ተረት አይደለም። ዛሬም በህይወታችን ይሆናል። ዛሬም በህይወታችን ይሰራል። ክብር ለእግዚአብሔር ይሁን። እነ ጌዲዮን እኮ ምንም ታሪክ የሌላቸው ራሱ እኮ እኔ ከቢንያም ወገን የማረባ ምናምን ሲል እግዚአብሔር ኖ ኖ ኖ በጉልበት ሂድ ታድናለህ እስራኤልን ከሚዲያም ራማሃዱናማስ ታድናለህ ታድኛለሽ። ምስኪንነት በእግዚአብሔር ፊት የለም። ለምን ብትሉ የጠራን ራሱ የታመነ ነው። ደግሞ ምን ይላል? ያደርገዋል። ክብር ለኢየሱስ ይሁን። በጣም ነው የሚገርመው በእግዚአብሔር ቃል ውስጥ ያለውን እንደው አገላብጣችሁ ስታዩ በጣም እኔ አይ ዶንት ኖ ከድሮም ጀምሮ የኔ ዓለም ያውቃል ወትድርና ምናምን ወዳለሁ፣ በጣም ወዳለሁ። እና አንድ ቀን ትሄዳለች ብሎ ሁሉ ይሰጋ ነበር። በእውነት ነው የምላችሁ፣ የምሬን እኮ ነው። ያኔ በቃ በጣም በቃ ተጋዳ ላይ ምናምን ሲባል ወይ ደስ ሲለኝ ለምን እኮ እንደሆነም አላውቅም። የምሬን ነው የምላችሁ ደስ ይለኛል። እና አንድ ቀን እንደምትሄጂ በቃ ፈራሽ ነበር ይለኛል። ግን ኢየሱስ የራሱ ወታደር አደረገኝ። ክብር ለእግዚአብሔር ይሁን። ሃሌሉያ። ለንደን ራሱ መጥቼ በእውነት ነው የምላችሁ ምለብሰው የሬንጀርስ ታውቃላችሁ አይደል? በቃ አይኔ የሚያየው ሁሉ የሬንጀርስ ልብስ ነው። ይሄ በቃ የወታደር ልብስ፣ ወታደርነት። በጠዋት ነው ቤት ድሮ ብትመጡ ወገቤ በደም በጅንስ ጥንብቀ በጣም ነው በቃ ትጥቅ ያልኩ ነኝ። የምሬን ነው የምላችሁ። ልጆቹን እንደውም ለምንድን ነው የምታስጨንቂያቸው በጠዋት በጅንስ ምናምን ይሉኛል። እነ ማለት ያውቃሉና ግን በጠዋት ደስ ይለኛል በቃ ትጥቅ ማለት። ክብር ለእግዚአብሔር ይሁን። እግዚአብሔር ለካ ያዘጋጃቸዋል፣ ጭክን ያረጋቸዋል። እነዚህ ወታደር እነዚህ ሰራዊት እግዚአብሔር ግን ሲላቸው ተንበረከኩ። እግዚአብሔር ግን ሲላቸው አመኑት። ክብር ለኢየሱስ ይሁን። ከዛ በኋላ ምርኮን በዘበዙ። ከዛ በኋላ በቃ እግዚአብሔር ያደረገላቸውን ተአምራት አንብቤላችኋለሁ። ቤታችሁ ሄዳችሁ አጥኑት። ኢስ ፋሲኔቲንግ። ደስ የሚለው በበረከት ሸለቆ ወይ 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 እግዚአብሔር ያስበዘብዝሃል፣ ያስበዘብዝሻል፣ ያስቆጥርሻል።